ሰዎች ቀኑን ሙሉ ደብሯቸው ዝለው ደክመው የሚውሉት ትልቁ ጉዳይ አልጋቸው ውስጥ ነው የሚጀምረው። አልጋቸው ውስጥ በተረበሸ ሐሳብ፣ በተደበላለቀ ሐሳብ፣ በአሉታዊ ሐሳብ ይጀምሩታል ቀናቸው። አሁን ወደ አይምሮአችን የምናስገባው የመጀመሪያው ሐሳብ መጀመሪያ ሰው አልጋ ውስጥ ሆኖ የሚያስበው ሐሳብ አልጋው እኮ አልወረደ። ለምሳሌ አንዳንዱ ሰው ገና ከእንቅልፉ እንደነቃ ደግሞ ነጋ ይላል። ደግሞ ነጋ፣ ደግሞ ነጋ። ደግሞ ዛሬ ቀኑ ሙሉ አጨናናቂ ቀን ነው። ዛሬ ቀኑ ሲያደክም ብሎ ይጀምራል። ያለቀ በቃ። እና ቀናችን ደግሞ ነጋ፣ ደግሞ ነጋ ብለ ከጀመርከው በቃ አይምሮ ምን ነው የሚረዳው? ከቁጥጥር ውጪ ነው ያ ቀን ላንተ። ቀኑ አድካሚ ነው ካለ በቃ ሲያሰለች ሲያደክም እንደሚውል ነው የሚረዳው። አንደኛ ቀኑ አስቀያሚ እንደሆነ፣ ቀኑ ደባሪ እንደሆነ፣ ቀኑ አሰልቺ እንደሆነ፣ ቀኑ በጣም በብዙ እንትኖች ማያምሩ ጉዳዮች እንደተሞላ ይነግረዋል ማለት ነው ሰውየው። ስለዚህ አንሶላ ውስጥ ነው ማሰብ የሚጀምረው። ስለዚህ ወዲያው የጭንቀት ስሜት ይመጣል ማለት ነው። ትክክል ነው፣ ሲግናሉ ያ ነው። ስለዚህ ኮርቲሶል፣ እነዚህ የጭንቀት ሆርሞኖች ከፍ ይላሉ ገና አንሶላ ውስጥ ሆነ ነው። ወዲያው የልባችን መስክ ይዳከማል፣ እዛው ኤሌክትሮማግኔቲክ ፊልዱ በቃ። ስለዚህ ለመጨነቅ በሩ ይከፈታል። በቃ ቀኑ ሙሉ በቃ አስጨናቂ ቀን ነው ሲከብ የሚውለው። ስለዚህ ንዝረት ዝቅ ይላል፣ ኃይል ዝቅ ይላል፣ ንዝረት ዝቅ ይላል፣ ምስጋና ይሞታል። ትልቁ የሰው ልጅ ጸጋ ማመስገን ነው። ምንም ነገር ቢሆን ማመስገን መቻል አለብህ፣ እንደ ኢዮብ ማለት ነው። ሁሉም ነገር ምስጋና እና ምስጋና አግዶ በማጉረምረም በማኩተምተም ቀን ተጀመረ ማለት ነው። አምላክ ደግሞ የሚጠላው ማጉረምረም፣ አጉረምራሚ ሰው፣ አኩተምታሚ ሰው በጣም መጥፎ ሰው ነው፣ አማራሪ ሰው። በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምረም በማኩተምተም ላይ የተመሰረተ ያለማመስገን። ሙሴ እንኳን ድንጋዩን መጥቶ ነው ውሃና አመስግኖ ነው የሚሰጣቸው። አንድ ቀን ሳያመሰግን ድንጋዩን መታና ጠጥቷል። አትገባም ምድረ ርስት አትገባም ተባለ። ለምን? ስላላመሰገንክ ነው። እና የሚያጉረመርም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል ማለት ነው። አንሶላ ውስጥ ነው የሚጀምረው ትልቁ። ስለዚህ ይህን መርሃ ግብር የሚመለከቱ ሰዎች አንሶላቸውስ ምን ማሰብ እንዳለ ቀናቸውን ለማሳመር በቅዱስ ሐሳቦች መጀመር ገና አንሶላ ውስጥ እያለ ይሄ እኔም ማደርገው ነው፣ አብዛኛውን ጊዜ ማደርገው ነው። አንደኛ ጠዋት ከእንቅልፍ ስነሳ 2 ሐሳቦች አሉኝ። አንድ ገና ብልጭ የሚል ሐሳብ፣ ሁለተኛ ደግሞ ቁርጥ ሐልዮ የሚባለው የምትወስነው ሐሳብና በቃ ልክ አይንህን ገለጥክ አይደል? ስትገልጥ አይናቸው እንደተጨፈነ የሞቱ ሰዎች በዛን ቀን ሚሊየንስ ይኖራሉ። እና አይንህን ገልጠሃል። ስለዚህ የመጀመሪያውን ትንፋሽ ተንፍሰሃል። ስለዚህ ስለ ትንፋስ ማመስገን አለብህ። ስለ አይን መገለጥ አንሶላ ውስጥ ሆነ ስትጀምረው ማለት ነው። ቀን ጨፍነህ ልታደርገው ትችላለህ፣ ላትገልጠው ትችላለህ፣ ግን ገለጥክ በቃ። ያቺ የመጀመሪያዋ መገለጥ ምትልበት ሳትሆን አምላክን የምታመሰግንባት የአይን መገለጥ መሆን አለባት። እና ይህ ቀን አዲስ ስጦታ ነው፣ ለአንተ የተሰጠ አዲስ ስጦታ ነው። ስለዚህ አዲስ ቀን ስለሆነ በአዲስ ጅማሮ፣ ስለዚህ ማመስገን ነው። ስለዚህ ሰው ሲነቃ ነው የምለው ስልኩን ባይነካ፣ በኋላ ላይ ስለ ስልክ እናየዋለን። ሰዓቱን እንኳን ባያይ በጣም መቻኮል ይመጣል፣ ውዝግብግብ ነው የሚወጣው። በቃ ሰዓት ረፈዱ በቃ ይሆናል አይደለ? ስለዚህ በዛ ባትጀምር ቀን አይረበሽም። ሁለተኛ የትላንቱን ነገር አለማመላለስ። ስለ ትላንት ችግር ዛሬ ሌላ አዲስ ቀን ነው። ትላንት አልፏል። እኛ ነው ዛሬ ነን። ስለ ትላንቱ አይመለከተንም። አልፏል፣ በቃ አልፏል። ስለዚህ በአዲስ መንፈስ መጀመር እሰይ ነጋ ብለህ የምትጀምረው መሆን አለበት። ለምን ነጋ? ነጋ ብለህ ከጀመርከው ኤነርጂ እንትን ይሄ ሽሪንክ ነው ጥፍ የሚለው። ሁለተኛው ሳታውቅ ሳትገነዘብ ፈጥነህ ካልጋ መነሳት። ይሄ በጣም አደገኛው ነው ጉዳይ ነው። ብዙዎች በቃ ብድግ ነው የሚሉት ካልጋቸው። በጣም ይሄ መሆን የሌለበት ነው። ለምን መሰለህ? በህልም ዓለም ውስጥ ነበርክ። ስጋ ተኝቶ ያንኮራፋል። ነፍስ ህልም በማለም ራእይ በማየት እንትን ውስጥ ናት፣ ረልም ውስጥ ናት። እዛ ውስጥ ናትና ለመቀበል ክፍት ናት ብዙ ነገሮችን፣ ሰማያዊ ነገሮችን ማለት ነውና ስጋ ሲያርፍ ነው። ነፍስ ግን በህልሞች በራእዮች ውስጥ ነበረችና ልክ ከእንቅልፍ ስንነቃ ያ ጉዳይ ለተወሰነ ጊዜ አብሮን አለ። ብንግ እንዳልክ ወደ እንትን አትመለስም። ያ ጉዳይ አለና መንፈሳዊ አነሳስ መነሳት። መንፈሳዊ አነሳስን
እንደው የተጠዳደፈ ያልሆነ ያልተቻኮለ አነሳስ ካልጋችን መነሳስ ከጀመርን በጣም ጥሩ ነው። ምክንያቱም ልክ እንደ ፀሐይ እኮ ባንዴ አትወጣም ማለት እንትኗን ብርሃኗን ታሳያለች፣ ግሎ ያረገች ነው የምትወጣው። ቶሎ ካልጋ ተጣድፈ ከተነሳ የነርቭ ስርዓት ይደነግጣል። በቃ ረፍት ላይ የነበረ እኮ ነው በድንገት የምታስነሳ። የተዛባ የነርቭ ስርዓት ይሆናል። እስትንፋስ፣ የልብ ምት ይበላሻል። አንዳንዴ ትዝ ይልሃል ድንግጥ የሆነ ስትነሳ ልብህ ይመታል አይደል? መልሼ ልተኛም ብትል አትችልም። በጣም ነው የምትቸገረው። ስለዚህ የልብ የስትንፋስ ምት ሁሉ ተበላሽቶ ነው የምትነሳው። ሶስተኛ ሐሳብ ተከፋፍሎ መንፈሳዊ ስሜቱ ሁሉ ተዛብቶ እና ገና ሳትነሳ ውጥረት አስብ እስቲ ብድግ ማለት ውጥረት በጣም ደስ የማይል ውጥረት ይጀምራል። ስለዚህ ዝቅ ብለው የመነሳት ልምድን እንደው ቢጀምሩ። አሁን አይናቸውን ገለጡ፣ አንሶላ ውስጥ አመሰገኑ አይደል? የመጀመሪያው ፓተርንና እና አልጋቸው ውስጥ እያሉ ልባቸው፣ ቃላቸው፣ እስትንፋሳቸው በማመስገን ቢጀምር። ለምሳሌ አሁን ልብህ መታ አይደል? ደስ ይላል ልብህ። እኔ በጣም ልብህን መንካት ትልቅ ነገር ነው። ልብ ማለት የልዑል ቤት ማለት ነው። በእኛ ትምህርት በለና በበ እግዚአብሔር ዙፋን ትልቅ ነገር ነውና ምንድነው ሰሎሞን ተኝቻለሁ ልቤ ግን ንቁ ናት ይላል። በጣም ይገርም ነው። እና መጀመሪያ በቃ የመጀመሪያ ትንፋሽን በፍቅር ብትነካው ልብህ ለሰውነት በነገርከው ቁጥር ነው የሚከፍል። ደካማ ነው ካልከ ደካማ ነው፣ ኃያል መሆኑን ኃይል ይሰጣል። አንድ ቀን እግራችንን ቴንኪው ብለን አናውቅ፣ አይናችንን አናውቅ፣ አፍንጫችንን አናውቅ፣ እጃችንን አናውቅ። የፈጠራቸውን ቀርቶ ራሴ የሰጠህን አትልም። እና መጀመሪያ ልብህን በቃ ልክ እንደ ፀሐይ ማለት ነው ልብህ ይመታል አይደል? በነፍስ ልብ ሰጥቷል። ደስ ይልልህ ይገባል የመጀመሪያው። ከዛ በኋላ እስትንፋስ፣ የህይወት እስትንፋስ ገብቷልና ስትል የመጀመሪያው እስትንፋስ ለአዲሷ ገጽ ህይወት ተጀመረ ማለት ነው። እስትንፋስን ትወስዳልና እዛ ሆነ ጌታ ሆይ ስላነቃኝ አመሰግንሃለሁ። ዳዊት የሚለው ነገር አለ። አንሰ ሰከብኩ ሆኖምኩ፣ እኔ ተኛው አንቀላፋው፣ ወተንሳይኩ ተኛው ማለት እስመ እግዚአብሔር አንቃህን፣ እግዚአብሔር አንቅቶኛልና ነቃው ነው። እሱ በያነቃ እዛው ሞተ ትቀራለህ፣ ልብህም አይመታም። የስንት ሰው ልቡ እዛው እንደታተመ ቃል ውስጥ እስትንፋስ ልቤ መጥቷል አለው፣ ቃል አለኝ አለው፣ እስትንፋስ አለኝ፣ ሕያው ነኝ። ስለዚህ ለልቤ ለቃሌ ለእስትንፋሴ አምላክን ማመስገን ነው። ይሰማዋል፣ ያንተ ደስታ ውስጦች ይሰማቸዋልና። ሶስተኛ ካልጋችን ወረድን። አሁን እንግዲህ ይሄ ሁሉ አልጋ ውስጥ ያለኩ ጉዳይ ነው። ካልጋ ስትወርድ ጨለማ ባይሆን ነው ዳርክ ከሆነ በቃዛው ቆይላል። አንሶላ ውስጥ አትውጣ። አንዳንዱ እኮ እንዳለ ወዲያው ገብቶ ይቆያል። በቃ እዛው ምንም ብርሃን ፍሰት የለም። ስለዚህ እዛው ቆይላል። አይምሮም ጭጋግ ይሆናል ብለህ ይሆን ምንም አይነት ይሰማዋል። ተነሳሽነት ያጣል። በቃ ግን የሥነ ፍጥረት ታሪክ ሲጀምር እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ትልቅ ነገር እኮ ነው። ብርሃን ይሁን አለ፣ ብርሃንም ሆነ። ስለዚህ ቶሎ ምንድነው ማድረግ ያለብን? መጋረጃም ካለ መክፈት ነው መጀመሪያ የምታረገው። አሁን ስልክ ውስጥ በጣም መጥፎ ነገር ነው ፓተርኑ። ልክ ነቃ አይደል መጋረጃን ትከፍታለህ። ፀሐይን ማየት ትንሽ ላይቷን ሳይበዛ ነፋስ እንዲገባ ማድረግ ኃይል ነው የምታስገባው። የተዘጋው ማለት ምን ሆነ ማለት ነው? ተከፈተ ማለት ነው። ከዛ አምስተኛውና ትልቁ ሰው እየተጎዳበት ያለው ስልኩ ነው። እኔም አንተም ሁላችንም ጨምሮ እጅግ በጣም እየገደለን ያለ ጉዳይ ነው። እንግዲህ የራሳችን ውሳኔ ነው ከዚህ በኋላ። እና ስልክህን ማራቅ አለብህ ስትነቃ። አብዛኞቻችን እዛችሁ ስር ነው ያለችውና ቶሎ ብለህ ስልክህን ወዲያው አነሳ ማለት ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው ማለት ነው። በዛ በተከፈተው ፖርታል ውስጥ በተከፈተችው ደጃፍ ገናና ለመቀበል ዝግጁ ነው። ህልም ዓለም ውስጥ ነው፣ ምናምን ዓለም ውስጥ ትንሽ የተለየ ነው የሌሊቱ መዋቅር፣ ከቀኑ ይለያል። ምክንያቱም ህልም ሌላ ነው፣ ራእይ ሌላ ነው። ብዙ ትንሽ ረቀቅ ያሉ የነፍስ ጉዳዮች ናቸው። ስለዚህ ወዲያው ስታነሳ ይህን ስልክን ኤሌክትሮማግኔቲክ ጨረር ገባ ማለት ነው። አሁን ምን አትወድም ብባል ስልክ ሰው ራሱ ባይደውልልኝ እመርጣለሁ። በጣም ነው የምጠላው። ሲደወልም ሳይ ኖቲፊኬሽኑ ሜሴጁ ምናምኑ በቃ የተረባበሸ ሁኔታ ውስጥ ነው። ገና ኮኔክት አዲስ ገጽ ነው የተሰጠ ከእግዚአብሔር የተሰጠ አዲስ ገጽ ነው። በማህበራዊ ሚዲያ የሚመጣው ያልተጣራ ዜና በቃ ይረብሻል። ምን አገባህ አንተ በሰው ህይወት የምትኖረው? የራስን ሳትኖር በሰው ህይወት ትጀምራለህ። ታሪክ በሰው ህይወት ጀመርክ፣ ህይወትን አከተመ። ያንተ ህይወት አይደለም። ቀኑ ሙሉ ስለዛ ሰው ስለታስብ ነው የምትኖረው። የሞትክ ማለት ነው እዛ ላይ። በቃ አንተ ቀን አይደለም። ያ ገጽ የሌላ ሰው ገጽ ነው። በአንተ ደብተር ላይ ሌላ ሰው ነው የተጻፈ። ሁለተኛ ሞባይል የአእምሮ ሂደት ያዛባል።
እንዴት መሰለ በመንቃት ውስጥ የቴታና የአልፋ ሞገድ ነው ራእይ ተመስጦ ምክንያቱም የአልፋ ዌቭ የቴታ እንደምናየው ሞር ከራእይ ጋር የተያያዘ ነው ከምንድነው ከግኝት ጋር መንፈሳዊ ግንዛቤ የያዘ ነው ልክ እንቅልፍ ላይ ልክ ደግሞ የስልክ ስክሪን ገና እንዳየው የቤታ ሞገድ ነው በቃ አለቀ ፈጣን ሽግግር አንተ እስቲ ኢማጂን ከአልፋ ወደ ቴታ በቴታና በአልፋ ሞገድ መካከል ውስጥ ሆነ በድንገት ብሬን ቤታ ውስጥ መግባት ቤታ ደግሞ ትኩረት ቢከፋፍል ጭንቀት ሩጭ አስበው እስቲ ከመረጋጋት ወደዛ ውስጥ ገባለ በቃ ስለዚህ እኔ ኢንስታግራም ከመክፈት ፌስቡክ ከመክፈት ቲክቶክ ከመክፈት ልባችን ሶስተኛው ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል በጣም ትልቁና ክፉ ነገር ያ ነው መጀመሪያ ማለት ግን ጌታ ሆይ ዛሬ ለኔ ፈቃድ ምንድነው ብላን አንጠይቅ በሰው ታሪክ ትጀምራለህ በማን አክተር በማን ዜና በማያገባህ ቃለም ሄደ ግን ላንተ እግዚአብሔር ዛሬ ያዘጋጀው ምንድነው አልጠየቅከው አንተ ዲጂታሉ ዓለም ነህ እንጂ መንፈሳዊ ዓለም ውስጥ የለምና አጎንብሰቱ ላለ ቀና ማለት አትችልም ቀና ሙሉ አሁን በቃ ድሮ ወደል ሰማይ ሰው የሚያይበት ጊዜ ነበር አሁን ግን ጎንብሶ ቲክቶኩ ሜኑ ፈዞ አንዳንዱ እዛው ማልጋ ውስጥ ይቀልጣል ተፈጥሯዊ የነርቭ ስርዓታችን ይዛባል በቃ ጭንቀት ነው መጀመሪያው ስልክ ጭንቀት ነው የሚመጣው የቸኩል ምናምን ፍጠን ብረር የተረባ አሁን ደግሞ ቲክቶኩን ተመልከተ ስለሆነ ምንም የምትይዘው ነገር የለም አይምሮ ይዛባል ካንዱ ውጥረት ወደ ሌላው ውጥረት ካንዱ ውጥረት ወደ ሌላው ውጥረት በቃ ተወጥረቱ ላለ አምላክን በማመስገን ቀንህን መጀመር ለምሳሌ ባል ሚስት ልጆች ካሉ ምንድነው ጠዋት ወደ ምግብ የሚሄዱት አምላካቸውን ሰብሰብ ብለው ባል ሚስት ልጆች እንዲህ ጸሎት ቤት ሁሉም የራሱ አንድ ጸሎት ቤት ሊኖር ይገባል ሰብሰብ ብለው በሰላም ስላሳደራቸው አምላካቸውን በምስጋና ማድረግ ውሃ ቅርበው ወደ ምግብ ከመገባት ብለው ጠጥተው በቃ የሆነ ኃይል ሞልቶ ነው የምትወጣው በጣም ውጥረት የተመላበትን መረጃ መስማት አይገባህም ጠዋት ላይ ይሆናል ስለዚህ በምትኩ ሰዎች ለስላሳ ነገር ቢጠቀሙ ለስላሳ ድምጽ ጩኸት ሳይሆን ጠዋት ሲነሱ ለምሳሌ ክላሲካል ነገሮች መንፈሳዊ ከሆነ በገና ክራር ዋሽንት ደስ ይላል ጠዋትህ የነፋስ ድምጽ የውሃ ድምጽ ያረጋጋልና ጠዋትን በዛ በተረጋጋ ከጸሎት በኋላ ቁርስህን ጠበልህን ጠጥተ ቁርስን ቀለል ያለ ነገር ስትመገብ በዛ ብትጀምረው እስካሁን ሞባይል መንካት አያስፈልግ ሌላው 8ኛው የመጨረሻው ግጭት ውስጥ አለመግባት ሐሜት መፈተሽ ከጀመርክ ጠዋት ሶሻል ሚዲያ ላይ ሐሜት ስድብ ከጀመርክ አለቀልህ ስድብ ከጀመር ትርምስ ነው በቃ ቀን ሙሉ ተተራምሶ መስሪያ ቤትን አተራምሰ ጓደኞችን አተራምሰ እንደው አንዳንድ ሰው ጭንቀቱን ይዞ እዛው ቤት ውስጥ ቢቀመጥ ምን አገባኝ በሱ መተራመስ አንተን አተራምሰ ይውላልና በጣም ከባዱ ነገር